ዩቲዩብ የራሱ የሆነ የቪዲዮ ኤዲቲንግ አፕ እንዳለው ስንቶቻችሁ ታውቃላችሁ? በዚህ ቪዲዮ ይህን አፕ እንዴት እንደምታወርዱት፣ እንዴት እንደምትጠቀሙትና እንዲሁም ደግሞ በውስጡ የያዛቸውን የሚገራርሙ ፊቸሮች ነግራችኋለሁ። በተለይ ሁለት በጣም ጠቃሚ ነገሮች አሉት ለዩቲዩበሮች ማለት ነው። ቪዲዮን እስከ መጨረሻው መከታተላችሁን እንዳትረሱ። ዩቲዩብ ይህን አፕሊኬሽን ለገበያ ያቀረበው በሴፕቴምበር 2023 ነው። አሁን ላይ እንግዲህ ይህ አፕሊኬሽን በ21 ሀገራት ብቻ ነው የሚሰራው። ኢትዮጵያ ውስጥ የአፕሊኬሽን አይሰራም ማለት ነው። ነገር ግን እንዴት እንደምታወርዱት ነግራችኋለሁ። ያው ይህን አፕሊኬሽን ለማውረድ ፕሌይ ስቶር ላይ አታገኙትም ማለት ነው። ነገር ግን አገራችሁን ወይም ያላችሁበትን ቦታ በመቀየር በቀላሉ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁት በኋላ እንግዲህ ይህን ይመስላል አፕሊኬሽኑ። እጅግ በጣም ቀላልና ለአጠቃቀም ምቹ የሆነ አፕሊኬሽን ነው። ስትከፍቱት እንግዲህ እንደምታዩት እንደ ዩቲዩብ አፕ ነው የሚከፍተው ማለት ነው። በጣም ቀለል ያለ ዩዘር ኢንተርፌስ ነው ያለው። የፕላስ ምልክቷን በመጫን ከዜሮ መጀመር ትችላላችሁ። ይህም እንግዲህ ቪዲዮአችሁን በምታዩት መልኩ በጥቁር ባክግራውንድ አድርጋችሁ መጀመር ትችላላችሁ። እንዲሁም ደግሞ ሪከርድ ያደረጋችሁት ቪዲዮ ካለ እዚህ ጋር እሱን በማስገባት በቀላሉ ወደ ኤዲቲንጉ መግባት ትችላላችሁ ማለት ነው። እንግዲህ በዚህ ቪዲዮ ከላይ ነው የምነግራችሁ ማለት ነው። በጣም ዲፕ ገብቼ ቱቶሪያል አልሰጣችሁም። የዩቲዩብ አፕሊኬሽኑን ብቻ ነው ሪቪው የምናደርገው ማለት ነው። ምን በውስጡ እንደያዘ ነው የምነግራችሁ። እንደሚታወቀውና ብዙ የቪዲዮ ኤዲቲንግ አፖች ላይ ያሉትን በጣም ተመሳሳይ ነገሮች ነው ያለው። ከነዚህ ውስጥ ግን ለየት ያሉትን ነገሮች ደግሞ ነግራችኋለሁ። ያው የመጀመሪያው ኦቨርሌ ነው። ኦቨርሌ እንደሚታወቀው የትኛውም የቪዲዮ ኤዲቲንግ አፕ ላይ አለ። ከላይ ቪዲዮ ማስገባት ማለት ነው። ይሄን እናጠፋዋለን። ቀጣይ ደግሞ ቴክስት ነው። ፕሌን ቴክስት እና ቴክስት ኢፌክት የሚል አለ። ፕሌን ቴክስት ያው ኖርማል ቴክስት የምትጽፉበት ነው። ቴክስት ኢፌክት ደግሞ ራሱ ቢውልቲን የሆነ ቴክስት ኢፌክት ያለው ነው ማለት ነው። ይህን ኤዲት ማድረግ ትችላላችሁ። በመቀጠል ደግሞ የተለያዩ አይነት ስቲከሮች አሉት። ያው እንደሚታወቀው የዩቲዩብ አፕሊኬሽን ስለሆነ ከዩቲዩብ ጋር ተያያዥነት ያላቸውን የተለያዩ የሚያማምሩ ስቲከሮችን በውስጡ ይዟል። እንዲሁም ደግሞ ጂአይፎችም አሉት። የተለያዩ አይነት አኒሜሽኖች ማለት ነው። ኢሞጂዎችም አሉት። አኒሜትድ የሆኑ ኢሞጂዎች አሉ። የምትፈልጉትንም ኢሞጂ እዚህ ጋር ሰርች ማድረግ ትችላላችሁ። ሳውንድ እንግዲህ ይሄኛው ነው በጣም ወሳኙ ነገር። ያው እንግዲህ ዩቲዩበር ከሆናችሁ ሳውንድ ምን ያህል ተጽዕኖ እንዳለው ታውቃላችሁ። ምክንያቱም የምትጠቀሙት ሳውንድ ኮፒራይት ካለው ዩቲዩባችሁ ገንዘብ አያገኝም ማለት ነው። ስለዚህ እዚህ አፕ ላይ የምናገኛቸው አብዛኞቹ ሙዚቃዎች ከኮፒራይት ነፃ ናቸው ማለት ነው። እንደምታዩት በካታጎሪ ያስቀምጦታል። የተለያዩ አይነት ሳውንድ ኢፌክቶችም አሉ። ኖ ኦዲዮ ፋውንድ የሚለው ቅድም የነገርኳችሁን ስላልተጠቀምኩ ነው። ኢትዮጵያ ውስጥ ስለማይሰራ ግዴታ ያው መጠቀም አለባችሁ ማለት ነው። አቅጣጫችሁ መቀየር አለባችሁ። ሌላኛው ደግሞ ቮይስ ኦቨር ነው። ቪዲዮ በምትቀርጹበት ሰዓት የተለያዩ አይነት ቮይስ ኦቨሮችን ከረሳችሁ እዚህ ጋር ቮይስ ኦቨር ሪከርድ ማድረግ ትችላላችሁ። ሁለተኛው ለዩቲዩበሮች በጣም ወሳኝ ያልኩት ደግሞ ካፕሽን ነው። በተለይ በእንግሊዘኛ ቪዲዮ የምትሰሩ ሰዎች ካላችሁ በጣም በቀላሉ ካፕሽኖችን እዚህ ጋር ጄኔሬት ማድረግ ትችላላችሁ ማለት ነው። እንደምታዩት ሳውንድ ፍሮም ቪዲዮ ብለን ቋንቋን መርጣለን። ቪዲዮን የሰራንበትን ቋንቋ ለምሳሌ እንግሊሽ ከሆነ እንግሊሽ እንላለን። ከዛም ወደ ምን ተረጉምበት ወይም ወደ ምን ቀይርበት ቋንቋ እናረጋለን። ለምሳሌ እንግሊዘኛውን ወደ ህንደኛ ምናረግ ከሆነ ክሬት ብለነው በደቂቃዎች ውስጥ ተርጉሞ ካፕሽኑን ያስቀምጥልናል ማለት ነው። በዚህ መልኩ በጣም ብዙ ሀገሮች ላይ ቪዲዮአችን ይታይልናል ማለት ነው። በእንግሊዘኛ የምትሰሩ ከሆነ ይህን ነገር መጠቀም አለባችሁ። ሌላኛው ደግሞ ቪዲዮን በምንጫንበት ሰዓት በጣም ብዙ አይነት ነገሮች አሉት። ከስር ትሪም የሚል አለ። ይሄ ለመቁረጥ ነው። ፊልተሮች አሉት። የተለያዩ አይነት የሚያማምሩ አይነት ፊልተሮች አሉ። ለከለር ግሬዲንግ ትጠቀሙታላችሁ የኛውን። እንዲሁም ደግሞ የቪዲዮ ኢፌክቶች አሉ። በጣም ብዙ ኢፌክቶች አሉ ማለት ነው። ቀጥሎ አጀስት ማድረግ ትችላላችሁ። ከለር ኮሬክሽን እዚህ ጋር መስራት ትችላላችሁ። ብራይትነስ፣ ኮንትራስት፣ ሃይላይት፣ ሻዶ፣ ሳቹሬሽን የመሳሰሉትን በጣም ብዙ አማራጭ ነው ያለው። እንደምታዩት ስኪን ቶኑላ መስራት ትችላላችሁ እዚህ ጋር። ሌላኛው ደግሞ ትራንዚሽን ነው። እንደምታዩት ትራንዚሽኖችም አሉት። በጣም የሚያማምሩ ትራንዚሽኖች በውስጡ ይዟል የአፕሊኬሽን። ከዛ ስፒድ ነው የቪዲዮአችሁን ፍጥነት የምትቆጣጠሩበት። ቀጥሎ ደግሞ ሳውንድ ቮሊዩማችሁን የምትቆጣጠሩበት አለ። ሌላኛው ከዚህ አፕሊኬሽን በጣም የወደድኩት ደግሞ አውዲዮ ክሊንአፕ የሚል አማራጭ አለ። ይህም ቪዲዮአችሁን ወይም አውዲዮአችሁን በምትቀርጹበት ሰዓት አካባቢያችሁ ላይ የሚረብሽ ድምጾች ካሉ በቀላሉ እዚህ ጋር ሪሙቭ ማድረግ ትችላላችሁ ማለት ነው በአንድ ክሊክ። አብዛኛው ነገር እንግዲህ ከብዙዎቹ የቪዲዮ ኤዲቲንግ አፖች ጋር ተመሳሳይነት አለው።
ከሌሎቹ ለየት የሚያደርገው ኦዲዮ ነው ማለትም ሚውዚክ ማለት ነው። ከኮፒራይት ነፃ ሚውዚኮችን በቀላሉ ማግኘት ትችላላችሁ። ሁለተኛው ደግሞ ካፕሽን ነው። ራሱ አውቶማቲካሊ ጄኔሬት ያደርግላችኋል ካፕሽን። ሶስተኛው ደግሞ ኦዲዮ ክሊን አፕ ነው። እንግዲህ ድምጻችሁ የሚረብሽ ቦታ ከቀዳችሁት በቀላሉ ያንን የሚረብሽ ድምጽ ማጥፋት ትችላላችሁ። ቪዲዮአችሁን እንግዲህ በዚህ መልኩ ኤዲት አድርጋችሁ ከጨረሳችሁ በኋላ ኤክስፖርት ትሉታላችሁ። ራሱ ፍሬም ሬት ያስቀምጥላችኋል። እንዲሁም ደግሞ የፋይል ፎርማቱን ኤምፒ4 አድርጎ ያስቀምጥላችኋል ማለት ነው። ዩቲዩብ ሰፖርት የሚያደርገው ኤምፒ4 ስለሆነ እሱን ራሱ አውቶማቲካሊ ያስቀምጥላችኋል። ቀጥሎ እናንተ የምትመርጡት ሪዞሉሽኑን ብቻ ነው። ስታንዳርድ ሃይ እና ማክሲመም የሚል አለ 720 1080 እና 4K። ይሄን ከመረጣችሁ በኋላ ኤክስፖርት ትሉታላችሁ ማለት ነው። በምታዩት መልኩ ኤክስፖርት ያደርግላችኋል። እንዲሁም ከታች የተለያዩ አይነት ቲፖችን ይሰጣችኋል ማለት ነው። እነዚህን ቲፖች በማንበብ በቀላሉ የቪዲዮ ኤዲቲንግ ክህሎታችሁን ማሳመር ትችላላችሁ። እንግዲህ ዩቲዩብ ይዞልን የመጣውን አፕሊኬሽን አስተዋውቂያችኋለሁ። ባለፈው የሰራሁትን ቪዲዮ ያልተመለከታችሁ ካላችሁ ወይም ደግሞ ዩቲዩበሮች የሚያስፈልጓቸውን በጣም ምርጥ አፕሊኬሽኖች ነግራችሁ ነበር። እሱን ካልተመለከታችሁት እዚህ ጋር አስቀምጥላችኋለሁ።